ሰላም እንዴት ናችሁ? እኔ ደህና ናችሁ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ ባላችሁበት ሰላማችሁ ይብዛልኝ። ዛሬ ሃይሚ አያት መጡ። ሙሼ ደግሞ ሽርጉድ እያለች ነው እንደ ትልቅ ሰው። ስለሱ በኋላ መለሳለሁና አሁን ትንሽ ስራ ስላለኝ ነው። እኔ አታምጪ አይባባሉም። የሚነጋገሩበትን ነገር ራሱ አስተካክለው መምጣት አለባቸው። ገባሽ አይደለ? ለዛ ነው የዘገዩት የሚመስለኝ እና አመት ባሉም ስለያዛቸው። ምክንያቱም እሷ እንደዚህ ስትወጣ እሱ ጓ ብሎ እንዲወጣም ስራውን እንዲጀምሩትም ነው። ሶረቴ ቴንኪዩ የሚመስለኝ እንደኔ እንጂ የምንም ልጅ የለም፣ ምንም የለም። ኦኬ ልጅቷ ባለትዳር ልትሆን ትችላለች። አይዶኑ የምናውቀው ነገር የለም። ኦር ደግሞ አርግዛ ወልዳ ሊሆን ይችላል። እኛ የምናውቀው ነገር የለም። እግዚአብሔር ነው የሚያውቀው፣ እኛ አጠገቧ ስላልሆንን ማለት ነው። ግን የብሩኬ ነው የሚባለው ነገር ወይ በእርግዝናው አስታከው ስራውን ሰሩት እንጂ እንደዚህ ያለ ነገር ያለ አይመስለኝም። የለምም ሲጀመር ብዙም ስጋት ባይገባ ደስ ይለኛል። እንደኔ ስጋት ባይገባች ደስ ይለኛል። የሚያጨናንቅ ነገር አይደለም። ባይዘው ወይ አያደርገውም ወይም እንደዛ ብለው የሚቀይረው እንዳይጣምነው ሰራውን ሁለቱ የሌለው ችግር የለብኝም እና ደግሞ ስሙ እንዲጠቃቀም ይህን ነገር ሳያስረዝመው ስሙን ቢያጸዳ በጣም ደስ ይለኛል። ድርጅቶች በጣም ነው የሚያስጠላው የሚደብረው። ምንድነው? እኔ እኮ አልገባኝም። አሁን ከጅምሩ ጀምሮ ስሙን ያዝዳ እያልሽ ነው የመጣሽው እና አልገባኝም እኔ አሁን እኮ እኔ አንቺ እንደሚገባኝ እያልሽ ያለሽው ስራውን ለምን ቶሎ አይጀምሩልንም ነው የሚመስለው እኮ አባባልሽ። ውዴ ልንገርሽ ብዬ ነው በዛው ላሳውቅሽ ብዬ ነው። ማትፈልጊ ከሆነ እንደዚህ አይነት ይኸውልሽ፣ ማትፈልጊ ከሆነ እነሱም ዝም ብለውታል አይደል? በፈለጉት መንገድ ዘግተው ይለፉት። ምን አገባችሁ? ምን አገባሽ? እሷ ትለፍልፍ፣ ምክንያቱም ስራዋ ነው። አሁን እኮ በግድ ካልጀመራችሁልን መጨናነቅ አለብን ማልቀስ አለብን ነው እያልሽ ያለሽው ውዴ። ጠፍቶ ስንት ተብለን እንዲቀርም አልፈልግም። ግን በአራት አምስት ቪዲዮ ልጅ መንጓተት ሳይሆን በአንድ ዝግጅት ያደረጉት ወይም እሷ ስለሱ አታውራኛ ምንም አንልም እና በነገራችን ላይ ስራው ከተጀመረ በአንድ የሚያልቅ የለም ውዴ። ስራው ከተጀመረ ምንም በአንድ የሚያልቅ ነገር የለም። ወገብሽን ጠፈር አንገትሽን አለቅ እያረግሽ ታለቅሻለሽ ውዴ። ስራው ከተጀመረ እንዴት ግን አሁን ስራውን ጀምሩልኝ እኮ ነው እያላችሁ ያላችሁት። ትስራ፣ ያ መብቷ ነው። መስራት ከፈለገች ትስራኛ፣ ምን አገባን? ስራዋ ነው። ምክንያቱም ዩቲዩብ የከፈተችው ልሰራበት ነው አይደለ? ልሰራበት እስከሆነ ድረስ ከፍቶላታል። እነሱ ቦታ ያልሰጡትን ነገር ኦዲየንስ ለምንድን ነው ስራውን እንዲጀምሩ እያነቃቃ ያለው? በተደሰቱ ሰዓት ከኔም ጭምር በተደሰቱ ሰዓት ልጅነት የምትገባው እንዳይጣሉና አሁን ባለፈው ብዙ ደረጃ እንዳይደራረሱ እንዳይለዩ ተመስፋታቸው። መቼ ተደራረሱ? መጀመሪያም እነሱ እየሰሩ ያሉት ስራ ነበረ እየሰሩ ያሉት። ከዛ በኋላ ስራውን አመት በዓል ሲደርስ ስራውን አቆሙት፣ ወደ ፍቅር ገቡ። ሌላ አዲስ ነገር የለም። አሁን ደግሞ ልጅቷ በዛ በኩል ደግሞ ምክንያቱም አይዲያው የተሰጣት ያ አይዲያ ነው አይደለ? በራሷ በኩል ሰዎችን እያመጣት መስራት ስላለባት እየሰራች ነው ያለችው ድራማውን። በራሷ በኩል እየተፍጨረጨረች ነው ያለችው። በራሷ ሰዓት ደግሞ የብሩኬ አይደለም ብላ የምትመጣበት ሰዓት ሊኖር ይችላል። ብሩኬም ሳይደርስ እዛ ጋር ተግባባን አይደለ? ሊጨርሱትም ይችላሉ በእንደዛ መንገድ እና ብዙም አትጨነቂ። እንደዚህ አይነት ነገር ከልጅነታቸው ይዘሻቸው ከመጣሽ ኮንፊደንስ መኖር አለበት ባንቺ። ያደለም ሀይ አንዳንድ ጊዜ ልመጥነች እኮ በችን ታጫለች ከመጀመሪያው ጀምሮ ተፈድበታለ ተወልቻለን ብዙም ታድጋለሁ። ግን አንዳንድ ጊዜ ደግሞ የሆነ ወይም ልጅ አድርጋ ይሆን ቀይራ ይች ነው በሚባለው እንዲያስፈጠፍጣል በቀላሉ እንሂድ ሪችዬ፣ በቀላሉ ነገር እንሂድ። ምን እንደሆነ ታውቂያለሽ? በቀላሉ ነገር እኔ አንቺን ስምሽን አጠፋው አይደለም? ስምሽን አጥፍቼ ገስት ላይ ገባው፣ ስምሽ ጠፍቷል። አንቺ እኔን ለማናገር አጥሪም ትጥሪያለሽ። አጠራት ነው ምን ታላገኝሽ? ምሳሌ በሚለው በልስን ሄድ አላገኘሽም። ምንድን ነው ማታገኘኝ? አንድ ሀገር ላይ ቁጭ ብለሽ ምን አዲስ አበባ እኮ አይደለም የሚኖሩት፣ ቡታጀራ ናት ውዴ።
ቡታጀራ እኮ ማለት እኮ የትም ዞረሽ ትገናኛለሽ። ሲቀጥል ደግሞ ጎረቤት ናቸው። የምን እንትን ነው ስራ ነው እየሰሩ ያሉት። አትነካኳቸው። እሷን በራሷ አይዲያ ትስራ፣ አትነካኩ። አሁን እኮ ስራው ካልመጣልን ፈነዳን እያላችሁ ነው። ውድ ማልቀስ ፈልገሽ ያለ ሪች እኔውን የምፈልገው በራሱ አይነት እኮ ትንጣት እናበራታታለን። ትንጣት ተረጀመች እርጉም ማለት ነው። እና ትንጣት ትንሽ ማስታወሻ ሊበልና የሀይሚን አስበናል እና ህዝባ ከመሰጣቱ አትስጧት እንድትቀር አልፈልግም። ነሷ ትንሽ ማስታወሻ የመጨረሻ ንግግር ልንገርሽ ሪችዬ፣ በመሀላቸው ጥል ቢፈጠር ኖሮ ይሄንን ስራ አይደለም ብሎ ቢያምን ኖሮ የእሷን ጌም አይዘውም ነበረ። አዳምጪ፣ ስራ ነው እየሰሩ ያሉት። አዎ ስራውን ቢጀመር ደግሞ በሆነ ነገር ይጨርሱታል። ይሄ ደግሞ የተረጋገጠ ነገር ነው። አሁን ደስተኛ ናቸው። በደስታ በሆኑ ሰዓት ደስተኛ ሁኚ። ስራ ይዘው በመጡ ሰዓት ደግሞ እናለቅሳለን አብረን። ይሄ ብርቃችን አይደለም ውዴ፣ ብርቃችን አይደለም። እናለቅሳለን። ግን ልጅ የሚባል ነገር የለም። ለስራ ነው የመጣችው። አለቀ። ይሄንን ጭንቅላትሽ ውስጥ አሳምኝ። እኔ ይሄንን ነው የምመክርሽ ውዴ። እንደሌላ ቃል 1% ድረስ የምታወላውለኝ እና የሚያናብኝ ያለ ሁኔታው አመጣጥ በጣም ይገጥር ነገር ነው እና በተለይ ለትምህርት ምናምን እንዲዛን ነገር ጥሩ አይደለም። እዚህ አመሰግናለሁ ስላስገባችኝ። ችግር የለውም፣ ብዙም አትጨናነቂ። አሁን ደግሞ ምንድነው መሰለሽ ይሄን ነገር ባወራ ነው ቁጥር ወይም ሁሉም ገስት ላይ በተወራ ቁጥር ስራውን ይዛችሁልን እኛ ምናልቅስ፣ ለቅሶ አምሮናል፣ ደስታው ደብሮናል ነው የሚመስለው ልጅዬ። እና ምን ማድረግ አለብን? በመጡ ሰዓት እንቀበላቸዋለን። ባየነው ልክ እናስረዳለን። ባየነው ልክ እንትን እንላለን። ባየነው ልክ እናወራበታለን። ልጅ የሚባል ነገር የለም። 4 ልጆች ያሉት ሀይሚ ጋ ነው እንጂ እዩ ጋ አይደለም። ጨርሻለሁ ውዴ። ሀይሚ አንድ ነገር የምፈልገው ነገር ቡራና ቅመማ በጣም ነው የምወዳቸው። በባለፈው ገብቼ እራሱ በጣም ስሞዳቸው ማውራት አልቻልኩም። ገብቼ ነበር ምናልባት ሪከርድ ሊደረግ ይችላል። ያን አቅም በሚዲያ ራሱ ቤት የሰወድ ይችላል ቀላላት የመጀመሪያ መስላቸው እና አለቅም ከራቸው በላይ ማስብላቸው ምታሳላቸው ልጆች ናቸው። እንደዛ ያለ ነገር ሲናገሩ ልናገራቸው ይችላሉ። ካለኝ ውጤታ አንጻር ምናምን ብዙ ልናገራቸው ይችላሉ። ያኔ ተናገሬ ራሱ በምን ተናገርኩ ብዬ ጸጸትላቸዋለሁ እና በጣም ነው የምወዳቸው፣ በጣም ነው የምታሳላቸው እና ወይም ማሳጥሩት ወይም ቀመ ማስቀምጥ ድረስ ሲሆን እንደማሰራቸው ምንም ነገር ባይኖር ሪችዬ፣ ይኸውልሽ አንድ ነገር ስንል ደግሞ ሁሌ በዩቲዩብ ላይ ደስታ ይዞ አይመጣም አይደል? ስራ ነው የሚሰሩት። ሁሌ አይዲያ ለማምጣት ይከብዳቸዋል። ገባሽ አይደለ? አሁን ሁሌ በእኛ ህይወት ላይ ራሱ ስንነጋገር ስንኖር ማለት ነው አንድ ቀን ደስታ አለን፣ አንድ ቀን ሀዘን አለን አይደለ? የምንደሰትበት ቀን አለን፣ የምናዝንበት ቀን አለን። በእነሱ ቪዲዮ ላይ የሚታየው ደግሞ ይሄ ነው። ሁሌ ደስታ የለም። አንድ ቤት ውስጥ ስትሆኚ ሁሌ ፌታ፣ ሁሌ እየሳቅሽ አትኖሪም። ግጭት ይኖራል። በአንዳንድ ነገሮች ግጭት ይኖራሉ። ሁሌ ደስተኛ ከሆኑማ የውሸት ኑሮ ነው የሚመስለኝ እኔ ውዴ። እኔ እንደዛ ነው የሚመስለኝ። ሁሌ ግጭት ከሌለማ አንድ ቤት ውስጥ ቁጭ ብለሽ ግጭት ከሌለ ፍቅር ብቻ ከሆነ እኔ ፌክ ነው የሚመስለኝ እንደኔ። ያንን ነው እያሳዩን የሚመጡት። ምድር ላይ የሚኖሩት ኑሮ እና ዩቲዩብ ላይ የሚኖሩት ኑሮ ይኸውልሽ፣ ትክክለኛውን ኑሮ ምድራቸው ወደታች ሆነው ይኖራሉ ኑሯቸው። ዩቲዩብ ላይ ሲመጡ ግን ፌክ ኑሯቸው ነው እያሳዩ የሚመጡት ውዴ። ትክክለኛ ቢጣሉ እንኳን ዩቲዩብ ላይ አያመጡትም። ለምን? የሚናገሩት ቃላቶች እንደሚጎዳቸው ስለሚያውቁ ተቀማጭ ስለሚሆን ቪዲዮውን ባዩት ቁጥር እየቆሰሉ ስለሚኖሩ አያስቀምጧትም ያችን ነገር። እሺ ውዴ። እና ስራ ነው የሚሰሩት። ዩቲዩብን የከፈቱት ለስራ ነው። አለቀ። ሊያስለቅሱን ከመጡ አብረን ወገባችንን አስረን እያለን እናለቅሳለን ማለት። አሁን ግን ደስታ ነው፣ ሳቅ ነው፣ ፌታ ነው። አብረን እንስቃለን ማለት ነው። የኔ ቆንጆ ምን ትላለህ? ኮመንታተር የተከፈተላት ለስራ ነው። ስራውን ትስራበት። አለቀ። ስራውን ትስራበት።
ስንት ህዝብ ነው ስራ እንድትሰራበት አይደል እንዴ ከፍቶ የሰጣት? ስራ እንድትሰራበት እኮ ነው ከፍቶ የሰጣት ማሬ። ችግር የለውም ምንም የለም። ስለሌላ አላውቅም። ሌላም ዩቱበር አልተካተልም ከሁለቱ ላፍስ ያለ ነው። ችግር የለውም ምንም ስራ ነው ውዴ፣ ስራ ነው። የለም በቃ አላገኘኋትም አለ እሱ። ከሄደ አላገኘኋትም በጣም ነው እንዲ ያላገኘኋት ማሬ። ለዛ ወይ አይዲያ እየቀመሩልን ሊሆን ይችላል፣ ስራውን መልሰው ሊያመጡት አይዲያ እየቀመሩ ሊሆን ይችላል። እና ያው እስኪመጡ እንትን እንበል፣ እስኪመጡ እንጠብቃቸው ውዴ። አይመስልሽም ማሪዋ? ምክንያቱም ለመሰለሽ አይዲያውን አስተካክለው ምናምን ይመጣሉ ውዴ። ልንገርሽ ብዬ ነው፣ ላሳውሽ ብዬ ነው እንደሚመጡ። ወይ አሉዬ እንዴት ነሽ? ጌሙን ከተጫወተች በኋላ ሳትጫወት አይደው ነው ያው ስራውን እነሱ ነው የሚያውቁት። በእሱ ስራ ብቻ ሳይሆን በቃ አጥቻታለሁ የራሷ ጉዳይ ብሎ በሌላ ስራ ሊመጡ ይችላሉ። ገባሽ አይደለ? በእሷ ስራ ላይ ሊመጡ ይችላሉ። አላገኘኋትም መብቷ ነው፣ መደበቅ አምሯታል ብሎ ጸጥ ብሎ እንትን ሊል ይችላል። ወንድም ምናምን ያለችው አንዳቸውም ወንድም ላይሆኑ ይችላሉ። ለስራ ይሆናል ይዛቸው የመጣችው። እስካሁንም ወንድሟ ነኝ፣ እህቷ ነኝ፣ አባቷ ነኝ እየተባለ እየመጣ ነው። ርችዬ ይሄ አይዲያ ዘግተ እንዝጋው። እንደዚህ አይነት ነገር የለም። ልጁም የብሩክ አይደለም። ኖርማል ለስራ ነው የመጣችው። እሺ የኔ እናት ኮሌጅ ስራ ነው እና ሊኮ ገብቶኛል። አንዳንድ ጊዜ ነው እንትን የሚሆነ ታውቂያለሽ። ከድሮ ግን በጣም ይገባል። ሊሱስ ማታሳልቀስ ያልሰውምን ያላለቀስ ነው እያልሽ ነው ውዴ? እናልቀስ። እሺ ማልቀስ ፈልገሽ ነው ማለት ታስታውሻለሽ? እኔ ገስት ላይ መጥተሽ ያለቀሽውን እሱን ፈልገሽ ነው ውዴ? እንዴት ናችሁ? ዌልካም ሊሰኒ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? ለማንኛውም ሁሉም ነገር በሰላም ተፈቶ ወደ ራሳቸው ይመለሳሉ። ስራ ከሆነ ምን ችግር የለውም እንቀበለዋለን ማለት ነው። እናንተም ጠንከር በሉ። ሀይሚዬ እንዳለችው ጠንከር ማለት አለባችሁ ብላ ነበር።